ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። ብሔራዊ ምርጫ ቦርድ በጸጥታ ሁኔታ ላይ ባደረገው ስብሰባ ላይ ያልተሳተፉ ፓርቲዎች ቅሬታቸውን ገለጹ። የኢትዮጵያ ብሔራዊ ምርጫ ቦርድ 7ኛው ጠቅላላ ምርጫ የሚደረግባቸው አካባቢዎችን የጸጥታ ሁኔታ በተመለከተ ከፖለቲካ ፓርቲዎች ጋር ከትላንት በስቲያ መጋቢት 2 ቀን 2018 ዓ.ም ውይይት ሲያደርግ ያልተሳተፉ ፓርቲዎች የቦርዱ አጠራር ግራ የሚያጋባ ነው ብለዋል። ምርጫ ቦርድ ትላንት ባሰራጨው መረጃ በአንዳንድ አካባቢዎች በጸጥታ ስጋት የተነሳ በነጻነት የምረጡኝ ቅስቀሳ ማድረግ እና የምርጫ አስፈጻሚዎች ያለምንም ተጽዕኖ ስራቸውን ማከናወን ተቸግረዋል ብሎ ነበር። የቦርዱ ሰብሳቢ ሜላትወርቅ ኃይሉን ጨምሮ 5ቱም የቦርድ ስራ አመራር አባላት በተገኙበት በተደረገው ውይይት ላይ ቦርዱ ቀደም ሲል ከፖለቲካ ፓርቲዎች የሰበሰበው ስጋት አለባቸው ብለው የለዩቸው አካባቢዎች ላይ ተጨማሪ ማብራሪያ ሰጥተዋልም ተብሏል። ቦርዱ ከዚህ ቀደም የክልል ርዕሰ መስተዳድሮችና የከተማ መስተዳድር ከንቲባዎች፣ የፌዴራልና የክልል የጸጥታ ተቋማት አመራሮች፣ የፖለቲካ ፓርቲዎች እና የሲቪል ማህበረሰብ ድርጅቶች ተወካዮች በተገኙበት ቦርዱ ከክልል መንግስታትና ከከተማ መስተዳድሮች እንዲሁም ከጸጥታ ተቋማት የሰበሰበውን በአረንጓዴ በቢጫና በቀይ የተለየ የጸጥታ ሁኔታ መረጃ ቀርቦ ውይይት እንደተደረገበት ይታወቃል። የእናት ፓርቲ ምክትል ፕሬዝዳንት ጌትነት ወርቁ በአሁኑም ሆነ በቀደመው የሰላምና ጸጥታ ስብሰባ ላይ እንዳልተገኙና ማንን እየጠሩ እንደሆነ አላውቅም ሲሉም አስተያየታቸውን ሰጥተዋል። የህብር ዲሞክራሲያዊ ፓርቲ ሊቀመንበር ግርማ በቀለ በበኩላቸው ፓርቲያቸው በስብሰባው እንዳልተገኘ ገልጸው የቦርዱ አጠራር ክፍተት ያለበት መሆኑና ውይይት መደረጉን በሚዲያ ነው የሰማነው ብለዋል። እኔ አልተሳተፍኩም። በፓርቲው ይሄዳል ከኛ ፓርቲ የተሳተፈ የለም። ጥሪው ላይ ችግር ነበረና ተሰርዟል ተብሎ ነበር ብናውቀው መደረጉን እኛም ከዜና ነው የሰማነው። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ሊቀመንበር አብርሃም ሃይማኖት ለሪፖርተር እንደገለጹት ፓርቲው አባል ለሆነበት ትብብር ለኢትዮጵያ አንድነት ቅንጅት ጥሪው የደረሰ ቢሆንም ቦርዱ የፓርቲዎችን አስተያየትና ስጋት ወስዶ ለውጥ የማያደርግ በመሆኑና የምርጫ ዝግጅት መቀጠሉ ስብሰባውን ጥቅም አልባ ያደርገዋል በሚል አስተያየት በመስጠት ከስብሰባው ቀርተዋል። አልተሳተፍንም፣ ግን አስተያየት ስጡ ብሎ ምርጫ ቦርድ ደብዳቤ ልኮ ነበረ። እንግዲህ እኛ አስተያየት መስጠት ሳይሆን ቦታው ላይ ሄዶ በስፍራዎቹም ማስቻይ ሁኔታ አሉ የሉም የሚለውን በግልጽ የተቀመጠ ስለሆነ ቀደም ብሎ በአካላት ነንባዮች ወስዶ አስቻይ ሁኔታ አለ ብሎ ምርጫ ይካሄድባቸዋል ብሎ በወሰነበት ሁኔታ የምንሰጠው አስተያየት ትርጉም የለውም በሚል እንደ ትብብር ዝም ብለን አልፈናል። ጠይቆናል፣ ግን በቃ ኦልሬዲ ወስኖ ምርጫ ገብቷል። ምን እንዲሁ አሉ ለማለት ካልሆነ በስተቀር ለውጥ የለውም። ድምዳሜ ላይ በመድረሳችን ኦልሬዲ ወደ ምርጫ ገብተናል። ምንም አስቻይ ሁኔታ አለ በተባለባቸው ሁሉ ቀይ መስመር እንትን በተባለበት እጩ አልተቀበለም ሲስተሙ። አሁን ኦልሬዲ ምን ለውጥ ሊኖር ይችላል? በእኔ እምነት ራሱ ምርጫ ቦርድንም ብትጠይቁት አሁን ለውጡት ነው የተመዘገቡትን ነው መሰርዙት ግልጽ ካረጉልን አይ የተመዘገቡትንም ቢሆን እናራዝማለን ከሆነ ማችን ያለውን እንትን በደንብ እናጋራለን። ምርጫ ቦርድ ግን የሄደበት ያለውን ርቀት የመንግስትን መረጃ ብቻ አልሰማም ብሎ ወደ ፓርቲዎች መምጣቱን እናደንቃለን። የምርጫ ቦርድን ምላሽ ለማካተት ያደረግነው ሙከራ ያልተሳካ ሲሆን ፖለቲካ ፓርቲዎቹ ተጨማሪ በለዩዋቸውና ለቦርዱ ባሳወቋቸው አካባቢዎች ላይ ከቦርዱ የምርጫ ክትትልና ቁጥጥር ቡድን ከፖለቲካ ፓርቲዎች ከሲቪል ማህበረሰብ ድርጅቶች የተውጣጡ ተሳታፊዎች የተውጣጣ የክትትልና ቁጥጥር ኮሚቴ እንደሚያሰማራ ገልጿል። ፍርድ ቤቱ በአቶ ታዬ ደንደአ ክስ የመከላከያ ብይን ለመስጠት ለመጋቢት 24 ተለዋጭ ቀጠሮ ሰጠ። የቀድሞው የሰላም ሚኒስትር ዴኤታ አቶ ታዬ ደንደአ በተከሰሱበት መንግስትን በኃይል ለመጣል ግዙፋዊ መሰናዶ ማድረግ፣ የሀገር መከላከያ ሰራዊት ላይ ሐሰተኛና አደናጋሪ መረጃዎችን መንዛት እንዲሁም የሀገሪቱን መንግስት መዳፈር በሚሉት ክሶች ላይ የቀረቡ የሰነድና የቪዲዮ ማስረጃዎች ላይ አስተያየት እንዲሰጡ ለየካቲት 6 ቀን 2018 ዓ.ም ቀጠሮ ተሰጥቶ የነበረ ቢሆንም አቶ ታዬ
በታሰሩበት በተለምዶ አባ ሳሙኤል ተብሎ የሚጠራው ማረሚያ ቤት ኃላፊ በካቴና ካልታሰሩ ወደ ችሎት መሄድ እንደማይችሉ በመግለጻቸው በችሎቱ ሳይቀርቡ መቅረታቸውን ጠበቃቸው አቶ አበራ ንጉስ ለሪፖርተር መናገራቸው ይታወሳል። ፍርድ ቤቱ የማረሚያ ቤቱን ኃላፊ ማብራሪያ እንዲሁም አቃቤ ሕግ ባቀረባቸው የሰነድና የቪዲዮ ማስረጃዎች ላይ አስተያየት ለመስማት ለዛሬ መጋቢት 4 ቀን 2018 ዓ.ም በሰጠው ቀጠሮ መሰረት የሰነድና የቪዲዮ ማስረጃዎችን መርምሯል። አቶ ታዬ በቀረቡት የሰነድና የቪዲዮ ማስረጃዎች ላይ የመከላከያ ምስክር ማቅረብ አለባቸው ወይንም የመከላከያ ምስክር ሳያቀርቡ በነፃ ይሰናበቱ በሚለው ላይ ብይን ለመስጠት ለመጋቢት 24 ቀን 2018 ዓ.ም ተለዋጭ ቀጠሮ መሰጠቱን ጠበቃቸው አቶ አበራ ንጉስ ለሪፖርተር ተናግረዋል። አቶ ታዬ የሚገኙበት አባ ሳሙኤል ተብሎ የሚጠራው ማረሚያ ቤት ኃላፊ የፍርድ ቤቱን ትዕዛዝ ጥሰው አቶ ታዬን የካቲት 6 ቀን 2018 ዓ.ም በተሰየመው ችሎት እንዳይቀርቡ በማድረጋቸው አቶ ታዬን ያለ ካቴና እንዲያቀርቡ እንዲሁም በቀጠሮ ቀን ችሎት እንዳይቀርቡ ያደረጉበትን ምክንያቱም ፍርድ ቤት ቀርበው በቃል እንዲያስረዱ ለየካቲት 20 ቀን 2018 ዓ.ም ተለዋጭ ቀጠሮ ተሰጥቶ ነበር። በዕለቱ በነበረው ችሎትም አቶ ታዬ በካቴና ሳይታሰሩ ፍርድ ቤት እየቀረቡ ቢሆንም ክልከላ ያደረጉት የማረሚያ ቤቱ ኃላፊ ግን መጥሪያ ቢደርሳቸው በችሎቱ አለመገኘታቸውን ጠበቃቸው አቶ አበራ ንጉስ መግለጻቸው ይታወሳል። ዛሬ በዋለው ችሎትም መጥሪያ የደረሳቸው ኃላፊዎች ሊቀርቡ ባለመቻላቸው የማረሚያ ቤቱ የበላይ ኃላፊ ስማቸው በክስ መዝገቡ ተጠቅሶ በቀጣዩ ችሎት ቀርበው ማብራሪያ እንዲሰጡ ትዕዛዝ ተሰጥቷል። የሳልሳይ ወያነ ትግራይ አመራር አቶ ሸዊት ገብረ እግዚአብሔር በመቀለ መታሰራቸው ተገለጸ። በትግራይ ክልል የሚንቀሳቀሰው ተቃዋሚው ሳልሳይ ወያነ ትግራይ ፓርቲ ከፍተኛ አመራር የሆኑት አቶ ሸዊት ገብረ እግዚአብሔር በመቀለ ከተማ በመደበኛ ስራቸው ላይ እንዳሉ ማንነታቸው ባልታወቁ የታጠቁ አካላት መታሰራቸውን ፓርቲው ዛሬ ባወጣው መግለጫ አስታውቋል። ታጣቂዎቹ አቶ ሸዊትን የወሰዷቸው ያለምንም የፍርድ ቤት ትዕዛዝ መሆኑን የገለጸው ፓርቲው ይህ ድርጊት በሰላማዊ መንገድ የሚታገሉ የፖለቲካ አመራሮችን ለማሸበር እና ከትግል ሜዳ ለማግለል የታለመ ኋላ ቀር ሲል የጠራው ተግባር ነው ሲል ፓርቲው ኮንኗል። ከፍተኛ አመራሩ በአስቸኳይ እንዲፈቱም ጠይቋል። የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ እስሩን በጽኑ በመተቸት በማህበራዊ ትስስር ገጻቸው ላይ ጠንከር ያለ መልእክት አስተላልፈዋል። አቶ ጌታቸው በመልእክታቸው ምንም እንኳን ቢሰለቻችሁም ሐሳቡን ሰምታችሁ ለመሞገት ሞክሩ፣ ሐሳብ አምጥታችሁ መከራከር ስላቃታችሁ ብቻ ማንኛውንም ምክንያት ፈጥራችሁ አትሰሩት፣ ፍቱት በማለት እስሩን አውግዘዋል። እስካሁን ድረስ ከክልሉ የጸጥታ አካላት በኩል ስለ እስሩ የተሰጠ ይፋዊ ምላሽ የለም። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን። እችላለሁ በሚል መሪ ቃል የአደይና ዛሃራ የቁጠባ ሂሳቦችን በመክፈት ከ500 ብር ጀምሮ ስትቆጥቢ የተለያዩ የባንካችን የዲጂታል አማራጮችን በመጠቀም ግብይት ስትፈጽሚ የ25 BYD ሲገል መኪና ሽልማት እጩ የሚያደርጉሽ የዕጣ ቁጥሮች ይደርሱሻል። 65% ሲከፍሉ 35% በነፃ የተመቻቸለት ሰመር ሪል ስቴት በካሳንቺስ ስታንዳርድ አፓርትመንቶችን ሰርቶ አጠናቋል። አሁን ደግሞ በመገናኛ እንግሊዝ ኤምባሲ አጠገብ በማስታወቂያ ዋጋ እየሸጠ ይገኛል። ባለ 2 መኝታ ከ1.2 ሚሊዮን ብር ጀምሮ፣ ባለ 3 መኝታ ከ1.6 ሚሊዮን ብር ጀምሮ እንዲሁም ባለ 4 መኝታ ከ2 ሚሊዮን ብር ጀምሮ ያገኛሉ። ምን ይሄ ብቻ 50% ባንክ የተመቻቸላቸው ያለ ወለድ እስከ 5 ዓመት አለያም በረጅም ዓመት መክፈል የሚችሉበት አፓርትመንቶቻችን የሚያካትቱት የመዋኛ ገንዳ፣ 5 ሊፍቶች፣ ጂምናዚየም፣ 24 ሰዓት የሚያገለግል ባካፕ ጄነሬተርና ሌሎች መገልገያዎችን በአንድ ያካተተ ከሀገር ውጭ ለምትኖሩ ደንበኞች DHL አዘጋጅተናል። ታዲያ ምን ይጠብቃሉ? ይህ ማስታወቂያ ዋጋ የሚቆየው ለ24 ደንበኞች ብቻ ስለሆነ አሁኑኑ በ0969 77 7774 ላይ አለያም በ0948 80 4006 ላይ በመደወል የቅናሹ ተጠቃሚ ሆኖ ሰመር ሪል ስቴት